የአረብ ሀገር ሴቶችን ከሚያጠምዱ ወንዶች አንዱ እኔ ነበርኩኝ። መሀል አዲስ አበባ ላይ ቁጭ ብዬ በቃ ኢላማዬ ሁሉ ታርጌቴ እነሱ ናቸው። በቃ ማለት የሆነ ሰዓት ላይ የሆነ ሰው መተዋወቅ ነው የምፈልገው፣ ከዛ የሆነ ማውራት ነው፣ ከዛ በኋላ በቃ የሆነ አሰማምጭ አይነት ነገር መላ መቀበል ነው የምፈልገው ምናምን እና አሁን አረብ ሀገር ስመጣ የገባኝ ነገር እዛውንም ብር ብንቀበለው ሁሉም የክፋት አይደለም። በቃ የክፋት አይደለም፣ ያለማወቅ ነው። በቃ መገንዘብ አለመቻል። እኔ አሁን የአረብ ሀገር ሴት እንጂ የአረብ ሀገር ሴት ምን ሰርታ እንደምታመጣው ምን ያህል ስቃይ ውስጥ እንዳለች ምን ያህል መከራ ውስጥ እንዳለች እኔ እውቅናው አልነበረኝም። በቃ በሰዓቱ እኔ የማስበው ምንድነው በወር 100 ምናምን ሺህ ከሰራች የ2 ወር ብቀበላት ከዛ እኔ ዳር ብይዝ ምንም ችግር የለውም ምንም ከህይወቷ የሚቀንሰው ነገር የለም ብዬ ነበር። ለካ ገንዘብ ሳይሆን ደም ነው በዛን ሰዓት የምወስደው። አይገርምም? አሁን ላይ ነው እኔ በቃ የገባኝ። መጥቼ በዚህ በአንድ ዓመት ውስጥ አረብ ሀገርን በደንብ ስመለከተው ለካ እኔ ገንዘብ አይደለም በቃ ደሟን ነው እየወሰድኩ የነበረው። በቃ ማለት እኔ እንደ እግዚአብሔር ፈቃድ ሆኖ ብዙም በእኔ የተጠቁ ሴቶች የሉም ያን ያክል ማለት እኔ እቅዴን ነው እየተናገርኩ ያለሁት እንጂ የነበሩ ሴቶችም ምንም ችግር የለውም። እኔ ያለብኝ ዕዳዬን ለመክፈል በጣም ከዝግጁም ዝግጁ ነኝ። በቃ እሰራለሁኝ፣ እሰጣለሁ። ምንም ኖርማል ነው። እኔ ባዶ ጀንብ ገባ ምንም ችግር የለብኝም። ነገር ግን የሚቀበሉ ወንዶች አሁንም ተቀብለው የሚያጠፉ ወንዶች ለመቀበል አሁንም ተፍተፍ የሚሉ ወንዶች ይሄ ቪዲዮ ይድረሳቸው። ደም ነው አባቴ፣ ደም ነው የምትተፋው። እዚህ አንደኛ በማታውቀው ቋንቋ ነው፣ ሁለተኛ በጥፊ እየተመታች ነው የምትሰራው፣ በጫማ ጥፊ እየተመታች ነው፣ ሶስተኛ እንቅልፏን አታ ነው የምትሰራው፣ አራተኛ ገና ብሩ ሳይመጣ ሂሳብ ተሰርቶ ብሩ ያልቃል። እንኳን እጇ ላይ ልትቀበል እንኳን ሀብታም ልትሆን ምናምን። ይሄ ውሸት። ይሄ እንግዲህ እንደሰማችሁት ነው። እጅግ በጣም ያሳዝናል። ሰው እንዴት ተደራጅቶ የሰውን ገንዘብ ለመውሰድ በዚህ ልክ ራሳቸውን አዘጋጅተው በቃ ስራ አድርገው የያዙ አሉ ማለት ነው። እና አባካችሁ ራሳችሁን ጠብቁ ውድ እህቶቼ። እንዴት ሆነ እንደምናመጣው ገንዘቡ የታወቀ ነው። በዛ ላይ ደግሞ የደም ገንዘብ መሆኑ አሁን ይሄ ወንድማችን እውነታ መናገር አንድ ሰው ከስህተቱ መማር እንዲሁም ደግሞ ስህተቱን ይሄን ሰርቻለሁ ብሎ በአደባባይ ሲናገር ይሄ በቃ ማለት ይሄ ጀግንነት ነው። እውነት አንዳንድ ጊዜ በልተውም እኮ እንደዚህ ልም ብለው የሚጠፉ አሉ። እሱ ግን ባካችሁ ከኔ ተማሩ። እኔ እንደዚህ አደርግ ነበር። ለብዙ ሰው እውነት ለመናገር ትምህርት ነው። ለመዳም ቅመሞችም እንደዚህ የሚያደርጉ እንዳሉ ስራ አድርገው እንደያዙት የሚያስረዳ ወንድማችን ነውና እንዲሁም ደግሞ ለሚበሉትም የማይጠቅም እንደሆነ ይዟቸው ጠፊ እንደሆነ ይዟቸው እንደሚጠፋ በደንብ አድርጎ አስረድቷል። እንግዲህ እውነት ለመናገር የደም ገንዘብ ስለሆነ ማለት ይሄ በቃ ቢሄድላቸው እነሱ ጋር ቢደርስ ራሱ በሆነ ነገር እንትን ብለው አሳምነው ብሩ ቢላክላቸው ራሱ ደም ሆኖ እንደሚያስተፋቸው ይሄ የታወቀ ነው። እውነት ለመናገር እንደው በቃ ማንም አረብ ሀገር መጥቶ ያየው በቃ ስራው ላይ የኖረ ይሄን ያውቃል የደም ገንዘብ መሆኑን ማለት ነው። ብቻ እኔ እንዴት እንደሆነ አይገባኝም። አረብ ሀገር ኖረው ራሱ የገቡት ወንዶች እንዴት ጭንቅላታቸው ድፍን ብሎ በቃ ከሴት ብር ለማስላክ እንዴት እንደሚጣጣሩ ምናምን ስናይ በጣም ያሳዝናል፣ ያሳፍራል። እውነት ለመናገር ወንድ ልጅ ለሴት ልጅ አዛኝ ነው መሆን ያለበት፣ ልቡ ሩህሩህ በቃ ለምን ሴት ስለሆነች ለህፃናት ለሴት የማያዝን ወንድ እውነት አረመኔ ጨካኝ ነው ጨካኝ እና ጭራሽ ደግሞ እንደዚህ ተደራጅተው የአረብ ሀገርን ሴት አጥምደው ልክ የሆነ ነገር በቃ የሆነ ስራ ወይም ድርጅት እንትን እንዳሉ እንትን ሲሉ በጣም ያሳፈራል። እውነት ለመናገር እጅግ በጣም ያሳፈራል። በዛ ላይ ደግሞ እያገቡ ራሱ የሚልኩ አሉ። ስራዬ ብለው በቃ ስራዬ ብለው ታርጌት አድርገው የሆነ አግብተው ወደ አረብ ሀገር ልከው ከዛ የሆነ ድርጅት በቃ ሳውዲ ላይ የሆነች አንድ ሴት ያስቀምጣሉ፣ ዱባይ ላይ አንድ ሴት በቃ በየሀገሩ አንዳንድ ድርጅት አስቀምጠው ብር እየከፈሉ የሚኖሩ ወንዶች እውነት ሽባ ናችሁ? ያሰሩ እንዴ? ስሩ፣ እናንተም ተሰዳችሁ ስሩ። እንደ ሴትን እያገቡ መላክ። እኔ ደግሞ ማለት እህቶቼ እውነት ለመናገር እናንተ ስለምንድን ነው በቃ ማለት ባትሰደዱ ካገባችሁ በኋላ ኢትዮጵያ ባላችሁን አስቀምጣችሁ ወደ አረብ ሀገር የምትሰደዱ እህቶቼ ባትሰደዱ። እሱ ሰርቶ ያምጣ፣ ሰርቶ ለፍቶ ግሮ ምናምን ያምጣ እውነት። እና በጣም ያሳዝናል። እጅግ በጣም ከባድ ነው። ብቻ ያ እንትን ብሎ ግን ከዛ ሀገር አረብ ሀገር ሆናችሁ
ኢትዮጵያ እንደዚህ በቃ ስራዬ ብለው የያዙ ወንዶች አንዴ ሞባይል የተሰበረ፣ አንዴ ላፕቶፔ፣ አንዴ በቃ እናንተ ያልያዛችሁትን ስልክ መግዣ ብር ሲጠይቋችሁ የምትልኩ አላችሁና እባካችሁ ጥንቃቄ አድርጉ። እንግዲህ የወንድማችን ከአንድም ሁለት ሴቶች አስልኮ ብር ተቀብሎ እንትን እንዳለ ግን እመልሳለሁ ጸጽቶት። እውነት በጣም በቃ እንደዚህ አይነት ሰው በጣም ደስ ይላል። ጸጽቶት ይሄ እኮ የደም ገንዘብ ነው ብሎ አምኖ እመልሳለሁ ስላለ ይሄ ሊከበር ይገባዋል፣ ክብር ይገባዋል። እውነት ለመናገር ማለት በዛም ላይ መቀጠል ይችል ነበር። እንደዛውም ማለት እንደዚሁ በቃ ስራ ያደርጎት መቀጠል የሚችል ነበር። ግን እሱ አረብ ሀገርን ሲያይ እንዴት እንደሆነ የደም ገንዘብ እንደሆነ የማይጠቅም ገንዘብ እንደሆነ አጥፊ እንጂ አልሚ እንዳልሆነ ሲገባው እንግዲህ መልሳለሁ ብሏል። እባካችሁ እንደዚህ የምታደርጉ ወንዶች ኢትዮጵያ ቁጭ ብላችሁ እየጀነጀናችሁ አጥምዳችሁ ሴትን በዚህ ልክ የምታባረሩ ወንዶች፣ ስራዬ ብላችሁ የያዛችሁ ወንዶች እፈሩ። እውነት ለመናገር ማፈር አለባችሁ። በጣም ግን እንደዚህ ደግሞ ጸጽቷቸው የሚናገሩ ጥሩ ነው። አንዳንድ ጊዜ ሰው የሰራውን ስራ ወደ ኋላ የመለስ ብሎ ይሄ እኮ ጥፋት ነው፣ ይሄ እኮ ትክክል አይደለሁም ብሎ እንትን ሲል በጣም ነው ደስ የሚለው። ለምን አላጠፋሁም ብሎ በዛው በጥፋቱ ላይ የሚቀጥልም ስላለ ግግም ያለ ገገማም ስላለ ማለት ነው። ምንም የማይገባው ደንቆሮ ስላለ እንደዚህ ደግሞ ራሱን እንትን ብሎ ቆም ብሎ አስቦ ይሄ ነገር እኮ ትክክል አይደለም፣ እንደውም ለሌሎች ማስተማሪ ይሆናል ብሎ ሚዲያ ላይ ወጥቶ ራሱን አጋልጦ እንግዲህ መናገሩ ይሄ ትልቅነት ነው። እውነት በጣም በኮመንት ብዙ ልጆች ይሰድቡታል። እኔ በጣም ነው የሚገርመኝ። እንዴ እሱ እኮ በዛው መቀጠል ይችል ነበር። ጭራሽ መልሳለሁ እያለ ይሄ ሰውዬ እውነት መልሳለሁ እያለ ይሄ ክብር ነው የሚገባው። ለብዙ እህቶች ትምህርት ስለሆነ፣ ለብዙ ወንድሞች ትምህርት ስለሆነ ጥሩ ነገር ነው። እንደዚህ ደግሞ እየተጸጸቱ ወጥቶ መናገር ማበረታታት አለብን። ለምን እየበሉ በዛው እንዳይጠፉ። አሁን ይሄ ልጅ እንዴ ምን አገባኝ በዛው በጣፋስ ምናምን ብሎ መጥፋት ይችል ነበር እላችኋለሁኝ። በተረፈ እህቶቼ እንግዲህ ብራችሁን ያዙ። ብር ለማይገባው ሰው አታውጡ ለማለት ወዳለሁ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሼር ላይክ ማድረግ ቪዲዮውን አትርሱ። እኔ ቻናሌ በጣም ቀዝቅዞብኛል፣ እየሰራሁበት አይደለም። በጣም ቪዲዮ መስራት አቁም ያለው ከስራ ጋር ብዙም አልተመቻቸልኝም። መስራት ደግሞ ከተውኩ እይታውም ደግሞ ይቀንሳል። እይታው ቀንሶብኛል። ላይክ እያደረጋችሁ አበረታቱኝ። እንደዚህ ጠቃሚ ናቸው የምላቸውን ቪዲዮዎች ሼር አደርጋለሁ ወደ እናንተ። ስለምታበረታቱኝ ደግሞ እጅግ በጣም አመሰግናለሁ። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ቻው።